ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ከትንሽ ጊዜ ቆይታ በኋላ እንግዲህ ተመልሰን መተናል። በአንዳንድ የግል ጉዳዮችና ቴክኒክ ምክንያት ጠፋ ብለን ነበር። አሁን ተመልሰን መተናል። እንዴት ናችሁ? ሁላችሁም ሰላም እንደሆናችሁ ተስፋ እናደርጋለን። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁ ነው። ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁት እንድትጀምሩ በትህትና እንጠይቃለን። ምክንያቱም ጠፍተን ስለመጣን ለቤተሰቦቻችን ስለማይደርስ ብለን ነው። እኔን ጨርሻለሁ። ምኑን የጨረስከው? መጀመር ሰላም ጤና ይስጥልኝ። እንግዲህ ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ከብዙ ጊዜ መጥፋት በኋላ እንደሱ ከትንሽ አይደለም ብዙ ጊዜ ነው ለኔ የሆነ የለመድከው ነገር በየሳምንቱ በየቀኑ መምጣት ለምደህ ስትቀር ብዙ ነው የሚሆነው። እንግዲህ ከብዙ ቀናቶች በኋላ ተመልሰን መተናል። እንግዲህ ሁላችሁም እንኳን ደህና ቆያችሁ እንላለን። አዲስ ዛሬ የምታዩን ሰዎችም ካላችሁ እንግዲህ ወደዚህ ቻናል እንኳን በደህና መጣችሁ እንላለን። ቻናሉ ፖድካስት ነው። አቅራቢዎቹ እንግዲህ እኔ ብስራትና ቢኒን ሰብስክራይብ አድርጉ። ምክንያቱም ከትንሽ ከጊዜ ቆይታ በኋላ ነው የመጣ ነው። እንዲሁም ከዚህ በፊትም የኛ ብቻ ሳይሆን እንደውም እኛ ሰብስክራይብ አድርጉ አንልም ላይክም አድርጉ አንልም ብለን ተነጋግረናል። ምክንያቱም በቃ ሲፈልጉ ያድርጉ ብለናል። ግን ብዙ ሰዎች በዩቲዩብ ምክንያት ብዙ አይታችሁ ከሆነ ብዙ ዩቲዩበሮች እንትን ዳውን ሆነዋል። አንዳንዶቹ እንደውም ቻናል ላይ ምንድነው የጫኑትን ቪዲዮ እስከ ማውረዱ ላይ ደርሰዋል። እና እንግዲህ እኛ ደግሞ በዛ ላይ ጠፍተንበት የመጣ ነው። ላይክ አድርጉ እንደ እንትኖች ይሄ ቪዲዮ 10,000 እንደሚባሉ እንግዲህ ላይክ አድርጉ እንላለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ጠፍተናል። የጠፋንበት ምክንያት እንግዲህ ከአቅም በላይ በሆነ የስራ ጫና ምክንያት ነው በሁለታችንም በኩል። ከዚህ በኋላ ግን ያው እንደተለመደው በተለመደው ሰዓታችን እንከሰታለን። ኮንሲስተንሲያችን ይቀጥላል። እንዲሁም ደግሞ ለመላው እንግዲህ ኢትዮጵያውያን የአድዋ ድል በዓል እንኳን በሰላም አደረሳችሁ። ለኛ የድል በዓል ነው። የነጻነት ድሮ የነጻነት እየተባለ ተበላሽቶ ነበር ታይትሉ፣ ግን ያው የድል በዓል ነው። የነጻነት እኮ አይባልም ሲጀምር እኮ ነው። ለበኢትዮጵያ እንደውም እንደ ፕራውድ የምናደርገው ነገር አሁን ሌላ አፍሪካ ሀገሮች ትንሽ የሚደብራቸውም ታውቃለህ። እናንተ የድል በዓላችሁ ነው የምታከብሩት፣ እኛ እናንተ የነጻነት ቀናችሁ ነው የምታከብሩት፣ እኛ ግን የድል በዓላችንን ነው የምናከብረው እንላለንና በዛ ነገር ደስተኞች አይደሉ ማለት ይነጥሉናል። ግን በቃ ፕራውድ የምናደርግበት ነው እንጂ አሁን ጋና ነው የት ነው ሁሉ ሊከበራ ተወስኖ የለ በአፍሪካ ህብረት አፍሪካ እንደ አፍሪካ እንዲከበር ያድዋ ድል እኮ ተወስኗል። በአሁኑ እንደውም ጋና ውስጥ ይመስለኛል አገር ካልተሳሳትኩ ማለት ነው ይከበራል። ቁጥርና ስሞች ነገር ላይ ችግር አለና አይ ግን ደስ ይላል። እንደ አንድ ኢትዮጵያዊ ትልቅ የሚያኮራ እንደ አንድ የሚያግባባህ የሚያቆም ትልቅ ታሪክ ነው። ያው እንግዲህ በተወሰነ አመቶች ላይ ተነበረ በጋራ በሆነ ድል ላይ ያለ መስማማትና የመነጣጠቅ ግን ድባቡ ብዙ አይደለም። የጠፋ አይነት ነገር ጠፍቷል። ያለው ስሜት እንትን ብሎ ቀዝቅዟል። በጣም ተቀዛቅዟል። በቃ ምንም ድሮኮ ጉዞ አድዋ ነበር ፒያሳ ላይ የነበረው ድባብ ምናምን ሲከበር በጣም እንትን ነበር። ግን አሁን የሆነ ጊዜ ላይ እንደዚህ ስሜቱ ጠፍቶ ነበር እና አሁን አድዋ ድልን የመከበር ስሜቱን ያመጡትን እንግዲህ እነ ያሬድ ሹመቴ ከሱ ጋር አብሮ ያሉ ሰዎች የነበሩ ዋና አዘጋጆች የነበሩት እንዳጠቃላይ እነሱ ናቸው። እነ ብርሃኔ ንጉሴ ጨምሮ ማለት ነው። ያው ጉዞ አድዋ ጀማሪዎች እነሱ ናቸው። ከዛ በፊት አይከበርም ሳይሆን እንግዲህ በፊቱም ስርዓት እንዲፈዝ ተደርጎ ነበረ አከባበሩ። ከዛ በኋላ ነው ከእንደገና ሆኖ ያው ደግሞ ከዛ በኋላ ደግሞ እኛም በራሳችን ደግሞ እንግዲህ አንዱ ሲጎትት አንዱ ሲያደበዝዝ ምናምን አይነት ነገር ውስጥ ተገብቶ ነበር። ግን አሁን ሀገር ግን የሚያስፈልገን በዓል ነው። አዲሱን ትውልድ ታሪክ የሚተላለፍ በጣም ትልቅ ነገር ነው በእርግጥና መሆን ነበረበት። እንግዲህ እየፈዘዘን ሄደው እንደገና ደግሞ የሆነ ሞቲቬት ሆኖ የሚመጣ ሰው እንደገና የሆነ በአዲስ መልክ ካላስነሳው በስተቀር በጣም ፈዟል። አዎ ብዙ ማለት ይቻላል። ስለዚህ ጉዳይ ግን እንግዲህ ሁሉም ሰው ያውቀዋል ብለን እንረዳለን ለምን እንደፈዘዘ። ግን ተያይዞ በተለያየ ዓለማት ላይ ደግሞ ይሄ የአድዋ ድል አከባበር
እንግዲህ በተለያዩ ዓለም ሀገራት ላይ ኢትዮጵያኖች እያከበሩትም ደግሞ ይገኛል። እንግዲህ ባለፈው ሳምንት ላይ በእንግሊዝ ሀገር የሚገኙ ኢትዮጵያውያን በለንደን ላይ አክብረውታል ይህንን ፕሮግራም እና ቆንጆ በሆነ ሁኔታ የነሱን የአድዋ ሰዎችን በሚዘክር ሁኔታ የእግር ጉዞ እና መጠቅለያው የሆነ ፕሮግራም አድርገው ነበረ። ቪዲዮዎቹንም እያየሁኝ ነበረ። በኢትዮጵያ አይነት ባህል ልብስ ተውበው አሪፍ ነገር ሰርተዋል። እነሱ ብዙ ጊዜ ኦልሞስት 3 ወይ 4 ዓመት ካልተሳሳትኩ በተከታታይ እያደረጉት ነው። አሪፍ ነገር ነው ማለት እዚህ ሀገር ላሉ ሰዎችም እዚህ ሀገር ተወልደው የሚያድጉ ልጆችም ታሪክን ታስተምርበታለህ። እንግዲህ እኛ ደግሞ በምንኖርበት ሀገር እንግዲህ ጀርመን እንዲሁ የአድዋ መታሰቢያ እንግዲህ 130ኛውን የአድዋ ድል በማስመልከት አሁን ማርች 7 ተዘጋጅቷል ፕሮግራም ፍራንክፈርት ተዘጋጅቷል። ከማርች 7 ነው እንግዲህ ከ11 ሰዓት ጀምሮ የእግር ጉዞ ነው። በዚህ ሀገር ሰዓት አቆጣጠር ከቀኑ 11 ሰዓት ጀምሮ ቦታ መነሻ ያደረጉት ባኖፍ ወይም ደግሞ የትሬን ስቴሽን አካባቢ ነው። ከዛ በኋላ የእግር ጉዞ ይኖርና ከዛ በኋላ አዳራሽ ውስጥ ፕሮግራም አለ። እዚህ ሀገር እንግዲህ የሚታወቁ ባንድ አለ፣ ባህላዊ ዋዜማ ባንድ የሚባል እንግዲህ ውድ ተመልካቾች እዚህ ሀገር ያላችሁ ሰዎች ታውቋቸዋላችሁ። እነ ዮኒ አዲስ እነሱ የሚገኙበት ባንድ ኮንፈርም ተደርጓል እሱ ፕሮግራም። ማስታወቂያው ፖስተሩንም አይቼዋለሁ። እዛ ላይ የሚነሱ ፎቶታ እነሱ የሚገኙበት ነው። እንግዲህ ያ ፕሮግራም ተዘጋጅቷል። ከዛ በኋላ ኢትዮጵያዊ የሆነ ፕሮግራሞች የተለያዩ ነገሮች እንዳለ እንግዲህ ከአዘጋጁት ወይም ደግሞ ከሚያዘጋጁት ሰዎች ውስጥ አንዱ ለኛ ነግሮናል። እንግዲህ በዚህ በጀርመን አካባቢ ስፔሻሊ ደግሞ በፍራንክፈርት አካባቢ ያላችሁ ሰዎች ይሄ ምንድነው የእግር ጉዞ የአድዋ ድል መታሰቢያ ፕሮግራም እንድትሳተፉ ነው። ምክንያቱም የራስህ ታሪክ ነው። አንተ ካላወራው፣ አንተ ካላወጣው፣ አንተ ካልተናገርከው ማንም ሊያውቅ አይችልምና ሁሉም ቢሳተፍ በዚህ ነገር ላይ እንትን ቢል ለልጆችህም ታሪክህን ማንነትህን ማሳወቅ ነው። የምትለው ነገር ካለ? አይ ምንም የለም፣ በቃ መሳተፍ ነው። ምን አለ እኛም ከቻለን እንግዲህ የስራ ሁኔታችን ከፈቀደልን እንሳተፋለን። ያው እንደምታውቀው እዚህ ሀገር አኗኗር ያለበት ሁኔታ እዛው አትሊስት እዛው ግን ከተማ ያሉ እዛው አካባቢ ያሉ ሰዎች የበለጠ እድል አላቸው ለማድረግ ያለ ስንፍና ቢሳተፉና ታሪክ ቢያስተላልፉ አሪፍ ነው። ወደ ተመልካቾች ያው እንግዲህ ያኗኗር ሁኔታ ያው እዚህ ሀገር ያላችሁ ሰዎች ታውቁታላችሁ። ለእናንተ እንዲህ ነው አንልም። ግን እንግዲህ ከኢትዮጵያ የምታዩን ሰዎች ካላችሁ ስራ ቅዳሜ ትሰራለህ። በዛ ላይ የምትኖርበት ከተማ ሩቅ ስለሆነ እኛ የምንኖርበት ከተማ ሄደህ ለመመለስ እንኳን መቼ አይደለምና ግን በተቻለ አቅም ደግሞ እኛ በመንችለው አቅም ደግሞ ፕሮግራሙን ማስተዋወቅ ኃላፊነትም ግዴታችንም ስለሆነ ለዛም ጭምር ነው ያደረግን ነው። እንግዲህ ወደ ሌላኛው ጉዳያችን እንሂድ። እንግዲህ ሰሞኑን አሁን ከአድዋ ቀጥሎ ይህን ስታወራ እኮ ነው በቃ ምን የት ጋር እንዳለን እንግዲህ አስበው እና የነ ልጅ ማይክ እና ምንድነው ሲያምረኝ እንደገና አሌክስ የሚባሉት እንግዲህ ዲስ የሚባል ቴዲን ጨምሮ እስካሁን እሱ አልሰራም። በርግጥ ዲስ እየተደራረጉ ነው ያሉት። ዲሱ እየከረረ ሄዶ በተለይ ሲያምረኝ ወደ ስድብ ተቀይሯል። እኔ እና ለማርኬት ከዚህ በፊትም ትንሽ አንስተነዋል። አሁን እየተባባሰ ስለመጣ ነው ብለን ነው ለማርኬት ሊጠቅም ይችላል፣ ግን መስመር እየሳተ እየሄደ ያለ ይመስላል። ልጅ ሚካኤልም ሰይፉ ጋር በቀረበ ጊዜ ከዚህ በኋላ እኔ በቃኝ ነገሩ እየሳተ ነው ምናምን ብሏል። ከዚህ በኋላ ዲስትራክ አልሰራም ብሏል እሱ። ግን አይመስልም፣ ምክንያቱም እየተሰሩ ያሉት እንትኖች እየከበዱ በሄዱ ቁጥር ግዴታ ተመልሶ መምጣቱ የሚቀር አይመስለኝም። እኔ አክብሬ ነው እንዴት ነው አላል እኔ አክብሬ ነው የዘለፍኳችሁ አክብራችሁ ዘለፉኝ አይነት ነገር አለ ያስኬዳል። ግን ዘለፋ ከሆነ ዘለፋ ነው አይደል?
አዎ አንድ ነገር እንንገራቸው እናንተ ደግሞ ያለፈ ነገር ነው እንዳትሉ ወደ ተመልካቾች ነገሩን ከዚህ በፊት እኛ ማውርተን ነበረ ግን ከዛ በኋላ ነገሮች አልቆሙም አሁን ላይ እየሰማናቸው ያሉ አዳዲስ ነገሮችም ስላሉ ጭምር ነው ስንገባ ትላንትና እኮ ነው የወጣው እንትናም ያሲያምረኝም ጉዳይ አሁን ነው የወጣውና ያልከው ጥያቄ ምን ነበር ቢኒ ማለት እኔ አክብሬ የነበረ ዲስ ያረኳቸው ወደ ስድብ ሄዷል ያልነበረ ሰው ነው በነገራችን ላይ ልጅ ማይክ አላቀውም አላለም ብሎ ነበር ከዚህ በፊት ለዛ ያዘጋጀው ዝግጅት ላይ እንትና ዋንጫውን ጠራርጎ ሲወስድ ረግጦ ወጥቶ ነበር ልጅ ማይክ ሳሚዳን ሲወስድ ረግጦ ወጥቶ በነበረ ጊዜ እዛው አብረው ነበሩ ያኛውም ነበር ይተዋወቃሉ እንትን ነው የእንትን አላውቀውም ነው እንጂ በደንብ ይተዋወቃሉ በስራም ያውቀዋል በስራ ኢኒሴንስ መሰለ ማነው አሌክስ ከዚህ በፊት የሰራው ከቴዲዮ ጋር የራሱም አጭሯ የሚል ዘፈናለሁ ልጁ ታዋቂ ነው እውነት ለመናገር ማለት የእውቅና ልክ በልጅ ማይክ ደረጃ አይደለም አይደለም ግን ልጅ ሚካኤል አይደለም እኛም አውቀነዋል ፕላስ በዛኛው ዘመን ሄት በትላንትናዎቹ ዘመን አብረው እንግዲህ ሄደ ፓሪ ምናምን ነገር በሚጨፈርበት ሰዓት አብረው እንትን ይላል መመሰለ ነገሮች እንግዲህ ፕሮሞሽንም ሳይሆኑ በትክክለኛው ይሄ መጣላት መቀያየም ሊኖር ይችላል ግን ትላንትህን መርሳትም ደግሞ ጥሩ አይደለም ትላንት ማለት ኦኬ በቃ በአንድ ሰሞን እኮ ጓደኛ ወይም ደግሞ የምታውቀው ሰው ሊሆን ይችላል ኢትስ ኦኬ በቴሌቪዥንም ታየዋለህ ለማበሳጨት በሚመስል መልኩ ግን ወይም ደግሞ ነገሩ ለማክረር በሚመስል መልኩ ከዚህ በፊት አላውቀው ነው ወይ አይሆንምና እንዳልከው እንግዲህ አልጨረስክም መሰለኝ ጥያቄ ጥያቄ ነው አይደል አክብሬ እሱ ልጅ ማይክ ምን አለ እዛ ላይ እኔ አክብሬ ነው ዲሱን የሰራሁት ግን እሱ የተሰራውን ደግሞ ስሰማው ምናምን ወደ ሌላ ነገር ሄዷል እንዴት ልበል ወደ ሰው ሄዷል ስለዚህ እንደዚህ አይነት ነገር ውስጥ እኔ መግባት አልፈልግም ከዚህ በኋላ አልሰራም ማለት አሁን የልጅ ማይክ ፋኖች ምናምን ሊኖሩ ይችላሉ እዚህ ጋር ሐሳቡ ላይ ነው እንጂ ልጅ ማይክን ደጋፊ ነቃፊ ሆኜ ሳይሆን በቃ ዲስ ከሆነ ዲስ ነው በቃ ምን የምታባብለው ነገር የለም ልል የፈለኩት የኔ ትክክል ዘለፋ ነው የሱ ግን ዘለፋው እንትን አለ ምናምን የምትለው ነገር አለ ወይ ነው እኔ ጥያቄ እኮ ዘለፋ ይወለ ሲጀምር እንግዲህ ላይክ መወራት ያናል ኖሮበት ሳይሆን ያው እንግዲህ የሰሞኑ እንጂ እንዴ ትውልድ እንትን እያለኩ አይ ነገሩ ሰታውኩ ላይክ ልጅ ሚካኤልም ልክ ነበር ማለት አሁን ይሄ አሌክስ ተብዮ ሶሪ አሌክስ የሚባለው ነበረው የልጅ ማይክ ፋንነት ሻም ወጣ ማለት ነው ተብዮ ስትል እሺ እዚሁን ጀምር እንዴ አቤት ወደ ተመልካቹ በቅርብ ቀን ዲሲ ይጀምራል በቅርቡ ጠብቁ ላይክ ልጅ ማይክ የሰራው ለማን እንደሆነ ይታወቃል ቴዲዮን ነው የነካው ጨምሮታል እንጂ ይሄንን አለ እኮ እዛ እንትን ሊሪክሱ ላይ ጨምሯቸዋል እሱ አላውቀውም ቢል እንትን ያደርገዋል ያጠቃለዋል እሺ በቃ እኔ ነኝ በየገግም ያለውን ብሏል በቃ ሲሆን ስለገገመ እንጂ ለኔ ያን ደጋግሜ አድምጬዋለሁ የሚካኤል ያው የልጅ ሚካኤልን ማለት ነው ከዛ በኋላ እሱም አሌክስ መጣ ግን ይመስለኛል ይኸውልህ አሁን አሌክስ እንዲመጣ ያደረገው ይሄ ጉዳይ ላይ የልጅ ማይክ ጉዳይ ሳይሆን የነስ ያምረኝና የብሊንክስ የሚባለው ወደዛ ሺፍት ወደ የማረጋቸው ጉዳይ ነው ይሄኛውን ያናድደው ብዬ ነው ማስበው ምክንያቱም ዩቲዩብ ፖድካስት አይባልም ፖድካስት አይደለም የሚነሱ ፖድካስት ነው ኖርማል በቃ ፖድካስት ብለው እየሰሩት ነበር ትንተናውን ብንቶ ከተው ነው ማለት እንጀምራ ከነሱ ጋር ፖድካስት እና ይሄ ብሊንክስ የሚባለውና አሌክስ ናፒ የሚባል ሌላ ማነው ሰው አራተኛ አንድ ሰው ነበረ የነሱ ጓደኛ ብቻ አብረው ነበር የሚሰሩት ብቻ በራሳቸው ምክንያት ተጣልቷል ያው መጣላታቸውን አሁን ላይ ነው የምታየው እንደውም ሲያምረኝም እንግዳቸው ነበረ እና ይኸውልህ አንዳንዴ ዲስ ስታደርግ በጣም የሆነ እንትን ያለ ነገር አለ ነጮች ካልቸር አላቸው የራሳቸው ካልቸር ቢሰዳደቡ የሆነ ነገር ቢባባሉ በቃ ይሄ የዲስ እንትን ይሄ የራፕ የሂፕ-ሆፕ የምትለው አይነት የራሳቸው ካልቸር አላቸው ብቻ የመሰዳደቡም እነዚህ ፎርዶችን የመጨመር እንደዚህ ነኝ ምናምን ብዙ ነገሮችን ቢሉ የራሳቸው ካልቸር ኢትዮጵያ ላይ ስመጣ በእንደዚህ አይነት ካልቸር አለ አሁን ይኸውልህ ዝም ብለህ
አምጥተህ አይደለም ዲስ ስለተባለ አምጥተህ አይደለም እኛ ሀገር በቃ የምትሰዳደው የሆነ የተወሰነ ግሩፕ የሚያዳምጥ ሰው ስላለ አይደለም አምጥተህ መናገር ያለብህ ወይ መስፈን ያለብህ ምክንያቱም ኦኬ ስለዚህ አሁን ከታች የሚመጡ ተከታይ መስፈን ይፈልጉ ራፕ የሚያደርጉ ልጆች ኦኬ ስለዚህ ነገ ደግሞ እነሱ ደግሞ በተሻለ አሻሽለውልህ የሆነ ነገር ይዘው እየገደሉህም ያሳዩሃል አሉ አይደል እንደዛ አይነት ስሜት ያሉ ስለዚህ ተወት ማድረግ ኦኬ እንደዚህ አይነት ዲሱም ያስፈልጋልም ካልክ ደግሞ ስብና በሚነካካ ጉዳይ አይደለም በቃ ዲስ ከሆነ ዲስ ነው እኔ ደግሞ ገብቷል ስብና በሚነካ አይደለም ስብና እንዴት ልበለ ለምሳሌ እኛ ሀገር የተለመደ ስድብ አለ አይደል በየመንገዱ ሰዎች እናት እንደዚህ ቱ ምናምን ብሎ ይሰደባሉ አይደል ኤፎርድ ያ ይሰደባ አማርኛውም አለ አይደል በቃ ኤፎርድ እንበለው ነው እናትና ይሰደባሉ አይደል እሱን ይዘዘፈላ ያትመጣ አይደል ግን ሌላ ኖርማል አሁን ስድብ ቢሆን ለኔ ስድብ ነው እሱማ የስድብ ትንሽ የለውም ገብቷል አሁን ክብርን የጠበቀ ዲስ ክብርን ያልጠበቀ ዲስ የሚባል ነገር እንዳልኩ ከኤፎርድ ውጪ ከሆነ በቃ ስድብ ነው መዘላለፍ ነው እሺ አሁን እኮ እየከረረ አሁን ከልጅ ማይክ የእንትና የአሌክስ ከአሌክስ የእንትና በጣም የሲያምረኝ ደግሞ በጣም ይደብራል እንትን እያለ ሄደ አሁን ይሄንን ቁጭ ብሎ ታዘብ አሁን ሌላው ሙያተኛ ጸጥ ብሏል እነሱ ሰርክል ውስጥ የሌለ ሰው ገብቷል እዛኛማ ዝም ማለት ሙያተኛው ራሱ ዘፋኙ ምናምን ራሱ የሆነ ለመተንፈስ ሼም ይዘዋል አለላ ሳሚዳን መጣ አባ እንግዲህ ምን ይሁን በጣም ችሎታም አይደለም ብቃትም አይደለም ምንም አይደለም ይሄ የወረደ ትልልቅ ሰዎች ሲሰዳደው ይታወቃሉ እድሜያቸው ትልልቅ እኮ ናቸው በጣም እኮ አለባበሳቸው ዛሬ ወጣት ይሁን እንጂ በእድሜ ደረጃ በጣም ማቹር ማድረግ ያለባቸው ሰዎች ናቸው የ30ዎቹ መጨረሻና 40ዎቹ መጀመሪያ ናቸው ገብቷል እና ምን አለ ሳሚዳ በቃ ትልልቅ ሰዎች የሚሰዳደቡበት እንትን አረጉት ብቃትም ችሎታም አይደለም ይሄ በቃ ገብቷል ወዴት እየሄደ ነው እሱ ደግሞ ታፕሩፍ ነው ምናምን ሚል ስቱዲዮ ያ እዛ ውስጥ ደግሞ አዲስ ልጆችን እያሰራ ነው ራፕ ምናምን እየቀረጸ ምናምን ነው ገባ እና እኛ እዚህ ጋር ወደ ትክክል መስመር እንዲገቡ እየለፋን ነው ነገር ነው እናንተ ደግሞ እዚህ ጋር የምታሳዩቸው ነገር ምንድነው እንደውም በቅርቡ እስቲ መማሪያ ከሆነ ከሰራ ነው መሃል አንዱን ለቅና ታዩታላችሁ ምናምን ብሎ እያለ ነበር ሲነቅፋቸው ነበር ሰላም ጤና ይስጥልኝ እንዴት ናችሁ እንግዲህ አሁን የምንገኘው ደዘ ቢሾፍቱ ነን ያለነው ያው ቢሾፍቱ በጣም የምወዳት ከተማ ነች ሁሉ ጊዜ የምመጣባት መዝናናባት ነች ዛሬም እንግዲህ እዚህ መጥቻለሁ ለአዲስ አበባ ቅርብ ስለሆነች ቶሎ መጥቼ እዚህ ቁርስ ምናምን ከወዳጅ ፋሚሊ ጋር አሳልፋለሁ ማለት ነው ሩፍታፕ እንግዲህ ሪከርድ ያደረግን ነው ቆንጆ ፕሮግራሞች ይዘን እየመጣን ነው ይገርማችኋል አሁን ያለው የኢትዮጵያ የራፕ ሲን በጣም የተሻሉ ልጆችን በመደጋገፍ ያወጣል ስል ትልልቅ ሰዎች እየተሰዳደቡበት ያለው ነገር ነው በጣም ይገርማል ኦልራይት እንደ ሩፍታፕ ሚውዚክ ግን አሁን በጣም የሚገራርሙ ልጆች እኔ ጋር መጥተው አብረው ሰርተዋል በጣም የምተማመንባቸው this week አንዱን ወደ እናንተ እናደርግላችኋለን ራፐር አብነት ባላ ራፐር አይዛክ እነዚህ ልጆች ኔክስት ጄኔሬሽን ናቸው በጣም አሜዚንግ ናቸው ኦፍ ኮርስ በታላላቆቻቸው ትልቅ የሆነ እገዛ ያስፈልጋቸው ነበር ታላላቆቻቸው እየተሰዳደቡ ነው ይገርማቸዋል አሁን ላይ ያሉት ሩፍታፕ ሚውዚክ እነዚህ ልጆች ይዞ ይመጣል ኦፍ ኮርስ በራሳቸው ፕላትፎርም ለሙዚቃው በሚችሉት አሳይተዋል አቅማቸውን ይበልጥ ደግሞ ያንን ያደርጋሉ ያሳያሉ ማለት ነው ሩፍታፕ ሚውዚክ ላይ የሚያደርጉትን የሰሩትን ኮላቦሬሽን ወደ እናንተ እናደርስላችሁና ትፈርዳላችሁ አሁን ያለው ባለው የቢፍ በሚደረገው ነገር ላይ ግን እኔ ደስተኛ አይደለም ኢንስቴድ መተባበርና አብሮ መስራት ወደ ተሻለ ነገር ላይ ማድረግ ነው እንጂ መሰዳደብ ምናምን ሙዚቃም አይደለም ጥበብም አይደለም ዕውቀትም አይደለም ችሎታም አይደለም I'm not happy እኔ ግን በኔ ፕላትፎርም ደግሞ እንግዲህ በጣም የሚገርም ነገር ታያላችሁ ብዬ እጠብቃለሁ ዋላ ሌላው ዝም ብሏል እነሱ ሙያ ውስጥ ያለ ሰው ነው ምልና ሌላ ማን አለ እነሱ ሙያ ውስጥ ያለ
አይደለም ዘፋኝ የተባለ ሳሚዳን እኮ ጀነሩ እነሱ አይደለም እኮ ሳሚዳን ሲጀምር እነዚህ ሰዎች ዘፋኝ ናቸው እንዴ ዘፋኝ ይኸውልህ እኔም ጦርነቱ ሊጀምረው እንጂ አይደለም ይኸውልህ ሪስፔክት አደርገዋለሁ ኢንዱስትሪውን ግን እኔ አሁን አንዳንዴ ግራ የሚገባኝ ማለት ነው የትኛውን ስራ ሰርተውት ነው እኔ ነኝ ጀማሪ እኔ ነኝ እንትን እኔ እንደዚህ አንተ እንደዚህ ሪሊ የሆነ የምትባባልበት እንትን መጀመሪያ ከራስ ጋር ተወዳደር ግን ሰራዊ ነው ሰርቷል እኮ እሰ ፕሮሞሽን የማይወል ሰው ወሬ ይወዳል ይቅርታ ተመልካቾች በጣም ይቅርታ ማለት በቃ ለዚህ አይነት ወሬዎች ይወደዳሉ ሰዎች ምን አሉ እከሌ ምን አለ ማለት የሚደቅም ነገር አይደለም ኦፍ ኮርስ አሁን እኛም የምናወራው ምክንያቱ ነገሮች ላይ የሚመጡ ሰዎች አሉ መጠንቀቅ አለብን እያንዳንዱ ከኛ የሚወጣ ነገሮች ሁላ እዛ ጋር ሲሄድ ሊያመጡ የሚችሉት ነገሮች ውጤቱ የከፋ ነው አናቀውምና እንጠንቀቅ ነው ያው የኛም ፕሮግራም ግን አንተ ቢን የሆነ ነገር ስራ እሺ በእኛ ፕሮግራም ፎርማት እንዴ ሁሌ እኛ ራሳችንን ከራሳችን ጋር ነው የምናወዳድረው ሳምንት ከሰራናቸው ፕሮግራሞች የዛሬውና በዚህ ሳምንት ውስጥ ምን አይነት ነገር መሻል አለበት አንተ ራስን ከራስ ጋር ያወዳደርክ ከሄድክ you are a winner የጊዜ ጉዳይ ሊሆን ይችላል የሆነ ከሆነ ሰው ጋር እኔ ነኝ ጀማሪ እኔ ነኝ እንትን እምትል ከሆነ ቢኒ አንተ ስለዛኛው ያወራህ እንጂ አንተ ጋር ያሉ ክፍተቶችን ስለመሙላት አንተ ጋር ጥሩ ስራዎችን ስለመስራት አይደለም የምታስበው አሁን እነሱ ጋር ስትሄድ የምታየው ነገር ኦኬ አሌክስ የሚባለው አልበም አሁን ነው ያወጣው ነጠላ ዜማዎች 3-4 ነበሩት ሲያምረኝ የሚባለው አልበም አወጣ አለ የሁለቱም አልተሰማም በአንጻራዊነት ልጅ ሚካኤልና ቴዲዮ ናቸው የተሰማላቸው አልበሞቻቸው እነሱም እንግዲህ ልጅ ሚካኤል 4ኛ አልበሙ ላይ ደርሷል የቴዲዮ 2ኛ መሰለኝ ካልተሳሳትኩ ገና መስራት አለብህ ይወል የተወሰነ ግሩፕ አርለ ያገኘው አልበም ሁሉንም ከቨር ለማድረግ መሞከር ራስን እንዴ ነው ሰስቲን ለምሳሌ ቢኒ ራፕ በኢትዮጵያ ውስጥ እመነኝ ልጅ ማይክ ቢዝነሱ ስለሚያውቀው ነው ካየ ደረቅ ራፕ አይደለም የሚያደርገው የህዝብ ዘፈኖች ምክንያቱም ለምሳሌ ከ3 ከ4 አመት በኋላ ባለው ፐርፎርማንስ አይሰራም እድሜ አለ ሰዎች እድሜ በጨመረ ቁጥር የሚጠብቁት ስራ አለ ምክንያቱም ይሄ የሂፕ ሆፕ ኢንዱስትሪ የኛ ሀገር እንትን አይደለም ካልቸር አይደለም ረጅም አታስጉዞ ምን አይሄድም ግን የተወሰነ ጀስት ተጠብቆ ሊል ይችላል አንተ ደግሞ እሱም አለኮ ማለት ሜሎዲ ጨምሩበት አዲሶች ስትሰሩ ምናምን ለዛ ነው ከድሮ ዜማዎችን እየቀላቀለ ምናምን ኦዲየንሱን ሁሉንም ከቨር ለማድረግ ገባ ትልልቅ ምስተው እንዲሰማ ወጣቱም እንዲሰማው ለማድረግ ጥረት የማድረግ ነገር አለ ስለዚህ በዛ መሃል ይሄ መሰዳደብ አርካይቭ ሆኖ ይቀመጣል ሁሌ እንደምል ነገ የምትጸጸትበት ነገ ላይ ራስን ስታይ ሰዎች ሲያዩ የሆነ የምትገመት ሰው አትሁን ማለት እንትናቸው ዞሮ አሁን አስተካክሉ ነው ገባ ቀጣይ ደግሞ ማን ነው የሚያወጣው ይጠበቃል ገባ አሁን እንደዚህ ቀጥታ ዳይሬክት መሰዳደቡ አክብሬ ነው የሰደብኩ አክብረ ስደበኝ የሚባል ነገር የለም ነው አንዴ የነበረን ጭራ ይዞ ነው ገባ አይደል አሁን ይቀጥላል ይሄ ከቀጠለ ደግሞ ዝም ይላል ብዬ አልገምትም እና ስህተት ነው የሚሰሩት ሁሉም የሆነ ፒስ አድርገው ምናምን አለ አይደል የሆነ እንደውም ኮላብ አድርገው ምናምን ነገር አሪፍ ቲም ፈጥረው ምናምን ቢሰሩ ትንሽ ናቸው እኮ ማን ከስንት ናቸው እሱ እኮ በጣም ትንሽ ናቸው እኔ እኮ የሚያዝነድ ይኸውልህ የኢትዮጵያ ውስጥ እኮ እያናደኝ ይኸውልህ ዓለም ላይ ላይክ ለፕሮሞሽን የሚደረግ ከዚህ በፊትም ስለነሱ ስራ ያነሳነው ነገር አለ የነ ካኒያ ኢስት የነ 50 ሴንት የነ ሪክ ሮስ ላይክ አልበም ይዞ ሲመጡ ተነጋግረው የሚያደርጓቸው ነገሮች አሉ ላይክ እንደውም እነሱ የኔ አልበም አሁን ሊወጣ ነው ከሌላ አልበም እጥፍ የፕላቲኒየም ሪከርድ ላይ ገባል አይነት ምናምን ያንተ አይነት ነገር እንጂ ይሄን ያህል በጣም አልፎ አልፋሽ ነው የዛን ጊዜ ዌስት ኮስት ተብሎ ምናምን አሁን ድሬድ ነው ምናምን ባል እንትን አለ ድሪል የሚባል አለ እሱንም እየተውት ነው እነሱ ለኬን ፈጣሪው ሞቷል ባለፈው አውርተንበታል እኛ ሀገር ግን እንደ አዲስ ያቆጠቆጠ ሌሎቹ ደግሞ ታያቸዋል ድሪል በሚባል ነገር ያው ከዲስ አልፍ the same አይነት ጀነር ያለው የራፕ ስታይል ነው እኛ ነጮች የጣሩትን ነገር
ለማንሳት የራስ ነገር ሳይጠፋ የሚሰራ ነገር ሳይጠፋ ማለት ነውና ታዲያስ አሁን መተው አለባቸው እንዳልኩት ትንሽ ማረጋጋት እዚህ ላይ ቴዲ አሁን ዝም ቢል ምናምን ትንሽ አይታወቅም ገና ምን እየሰራ ነው ምን ታውቃለህ ዝም እንዳለ ነው ግን በቀጥታ የሱ ዘፈንና ግጥም ተጠቅሶ ነው የተሰራበት ዘፈን ገባ ስለዚህ ይሄን ዝም ብሎ አልፈውም አይመስለኝም መልስ መስጠቱ የሚቀር አይደለም ይቀስም ብሎ ቢሆን ምን ነው ሰይፉ ነኝ ያልከት ሰይፉ ማቀሳሰር ያወጣምኮ እሱ አንተ ሰይፉ በልጅ ሚካኤል በኩል አንተ በቴዲ በኩል ግልጽ ነው በጨረፍታ ተነካ ነው የሚሉት ሰዎች አሁን ወጥተው ይሰሩትን ተመልከት ዋናው ደግሞ ተነካ የተባለው ቴዲ ነው ገባ እሱ መስካው ምንም ነገር መልስ አልሰጠም አይሰጥም አንዳንዶች ደግሞ ምን አይነት አመለካከት አላቸው መሰል አሁን ጸጥ ብሎ የነበረው ነገር በቃ ልጅ ማይክ መጣና ዘፈን ስለሰራና ተነቃቃ ኢንዱስትሪ እነዚህ ስለመለሱ የመነቃቃት ስሜት ነው የሚሉ ደግሞ ሰዎች አሉ ፓርት ኦፍ ፕሮሞሽን አይነት ነገር በቃ ሌሎቹ መጥተው ይሰራሉ እየታየ ነው ደግሞ ነገር ይomኮ ስለሚሰራ ነው ከዛ ደግሞ ዘፈን ላይ ሪአክት የሚያደርጉ ሰዎች አሉ ምናምን ነገር ገደለው ቀጠቀጠው ምናምን ይባላል ይሄ ሲለቅ ይሄ ምናምን ይደረጋል ይጫጫዋል ምናምን እንደዛ አይነት ነገር ነው ዞሮ ለኔ ግን ዲስ የሚሉትን ሲመጣም ከውጪ ነው ዲስ መባሉ ከውጪ ነው ስድድብ ነው ለኔ ምንም የተሻለ ስድብ የሚባል የለም ነው ለኔ እኔ የተሻለ ስድብ ነበር አካሯል አሁን ልጅ ማይክ እንደዛ ነገር ነው ያለው ገብቷል የተሻለ ማለት አክብሬ በክብር ነው ዲስ ያረኳቸው እኔ ግን ሰድቦኛል ነው አሁን እኔ ፕሬዲክት ላድርግልህ በቅርብ ቀን ማርክ ማይ ወርድ ነው አለ የሚባለው ቴዲዮና ልጅ ማይክ ይታረቃሉ ለእንትን ምናልባት ለእንትን ሳይሆን በመሃላችን ብዙ ሰዎች አሉ ይላሉ እነሱ እኮ ፒስ ናት ሲገናኙ እኮ ይጨባበጣሉ ምናምን አብረው ይቆማሉ ምናምን ይሄንን ታያለህ ከዛ እነማን እንትና ዳር ላይ ይቀራሉ ለማለት ነው ስለነዛ ምንም ማለት አልፈልግም ምክንያቱም እነዛ ጀስት የማያምር ነገር ነው ያርጉት አትሊስት ይወል የቴዲዮና የልጅ ማይክ ሄዲ ምንድነው ዲስ ይሻላል የነዚህ የሁለቱ ዘለፋ ሆነ የአሌክስም የሲያምረኝም ለኔ ሁሉም ዘለፋ ነው ይኸውልህ ሚኒ ቴዲዮ ልጅ ማይክን የተናገረበት አትሊስት ማነር አለው ልጅ ማይክም ማነር አለው እኮ ምቃወም ምኑ ጋር ነው ማነሩ ማለት ምንድነው ማነሩ እንዲህ ብለ ምናምን እንደዚህ ያልከው ብሎ ግጥሙን እየጠቀሰ ተናግሮት ምናምን ከዛ ምኑ ጋር ነው ማነሩ ማለት ነው ማለት በቃ ዘለፋ ከሆነ ዘለፋ ነው ዘፈንን መንካትና ሰውን መንካት ለምሳሌ ለወለ አንተ ስራህን መንካት እና አንተን መንካት ይለያያል በቃ አሌክስም ስለዚህ እኮ ምንም እሱን አልለካውም ስለ ዘፈኑ ነው አልበም ሰንደል ነው ምናምን ዘፈኖች ምናምን ያሉት ነው አሁን ሲያምረኝን ከኔ ጣልኳቸው ናንስተ ምናምን ግላይ ነገሮች ተነስተዋል ግጥሞቹን ካያቸው ሲያምረኝም ማለሜ ብሎ ነው የመጣው እንግዲህ አሌክስ ስሙ ነው ሲያሾፍ ምናምን ነገር የነበረውና ይወለ ክብርን አንድ ይወል በስሬ ባውንደሪው ከተጣሰ በኋላ ግለሰቤ እንትኑን ነካኸኝ እንትኑን ነካውችን ለይተ ተጣልተህ እኮ እዚሽ ጋር ብቻ ነው ትመታኝ እዚሽ ጋር እንዳትመታኝ አይነት ነገር ነው ለኔ ተጣልተህ ቦታ መርጣ አትመታተም ለይና ዘሰምናቸው ነው ነው የሆነ ቦታ አድርገጥልኝና እኔ እኮ እንድንመታታ ነው ተለያይተህ ገብቷል ግንትኑ ምልልሱ እንዳጠቃላይ በቃ መታጣሰ ነው ወይ ከተውክተው ነው ከተጣሰ ደግሞ እየባሰ ነው የሚሄደው ነው እና ከዛ በኋላ ይሄ ደግሞ እንደዚህ አይነት ስራዎች ደግሞ በጣም እየታያገኙ ሲሄዱ ደግሞ ነገ አዳዲሶቹ ልጆች ከዚህ በተሻሻለ ቁልጭ ያለውን ስድብ ፍጥጥ አድርገው ሊዘውልህ ይመጣሉ እሱ መጥፎ ነው ይሄ ነው አደገኛነቱ እና ትልልቅ ሰዎች ናችሁ አደብ ግዙ ለማለት ነው የኔ ሐሳብ እኛ ጋር ማለት ይሄን ፕሮግራማችንን አይታችሁ ነገር እንፈልጋለን ካላችሁ ወየውላችሁ ገጠምኩ ማይክ አለ ካሜራ አለ ዋይ ነው የምንልባችሁ ግን ለሁሉም አይጠቅምምና ከምን በላይ እርስ በርስ እንትን ከማለት የራሳችሁ ስራ ላይ ቆንጆ ስራ ይዞ ለመምጣት ፎከስ ማድረግ ይሻላል በዚህ ጉዳይ ላይ የትኛውም ግሩፕ እኛ ከመጥቶ ምላሽ መስጠት ይችላል ስታቀሳስር ማለት ነው እንግዲህ መስላል እስቲ ቀጣዩ በጣም አሳዛኝ ነገር ሰሞኑን የነበረው አንዲት ቲክቶከር ታዋቂ ነች ያው በጣም ባይሆን ስለሷ ከማንሳቴ በፊት መጀመሪያ ክሊር እንዲሆን ነገሩ ከዚህ በፊት ምን አይነት ነገር ተጀምሮ ነበር ታዋቂ ወንድ የሆኑ ቲክቶከሮች ወጣቶች ማለት ነው አዳዲስ ልጆች መታወቅ ሲፈልጉ
ኮላብ ማድረግ ይፈልጋሉ ኮላብ አድርገው ቪዲዮ ከነሱ ጋር እንስራ አሰሩን ከናንተ ጋር እንዲታወቁ ፎሎ እንዲያገኙ ምናምን እንዲያድጉ ማለት ነው እና ምን አይነት ነገር ታርጌት ተደርጓል እነዚህ አዳዲስ ይመጡ ልጆች ገና 18 17 አመት የሆናቸው ሴቶች ናቸው ታዋቂዎቹ ልጆች አብረን እንስራ በሚል ሲጠይቋቸው ያመጧቸዋል ገባ አብረው ላይቭ ይገባሉ አብረው ቪዲዮ ያሰሯቸዋል ከዛ መዝናኛ ቦታ ይዘዋቸው ይሄዳሉ ከዛ ደግሞ ቆሎ የሚሉት ነገር አለ ምንድነው ይሄ ሴቶች ውስጥ የሚጨመረው መድኃኒት ይጨምሩና ያደነዟቸውና ምናምን ሩም ውስጥ ከወሰዷቸው በኋላ ራቁታቸውን ቪዲዮ ይቀርጿቸዋል ከዛ ያን ቪዲዮ ይዙና ባክግራውንዳቸውን አጥንተው ማለት ነው ከዛ ይናል ብር ከየትም ብለሽ ካላመጣሽ ይሄ ቪዲዮ እንለቀዋለን እንደዚህ ራሳቸው ሰዎቹ ደንዘው ስለሆነ ሴቶቹ የሚያደርጉት አያውቁትም ስለዚህ በዚህ ምክንያት በዛም ጭንቀት ውስጥ ይወድቃሉ ያን ብር ለመክፈል ይጣጣራሉ ብዙ ሴቶች ተበልተዋል ከዛ ካስተዋወስ አንድ 3 ወር አልፎታል ይመስለኛል ተያዙ 3 ልጆች ያው ታስሩ ሴቶቹ ሁሉ አሉበት እና ታሰሩ ምናምን ገብተዋል ልክ እንደዛው አሁን ምን አይነት እንትን መጥቷል ላይቭ ስትሪም ያደርጉ ልጆች አሉ አሁን እየበዙ መጥተዋል ዩቲዩብ ላይ ቲክቶክ ላይ at the same time ስትሪም ያደርጋሉ እና እነዚህ ልጆች እውቅና አላቸው ስለዚህ አሁንም ሴቶች የሚያውቋቸው ምናምን እነሱ ጋር የመሄድ ምናምን ነገር አለ በዚህ አጋጣሚ እህታችን መጀመሪያ ከነማጋ ታይታለች ማይጂ ፋሚሊ ከሚባሉት ስትሪመሮች ጋር አንድ ቦታ የሚመሩ ጓደኛማቾች አሉ አይደል ማይጂ ነው ምናምን የሚባሉት እነሱ ጋር ታይታለች ከዚህ በፊት የሃሎዊን ጊዜም የሆነ ልብስ ለብሳ ምናምን ከነሱ ጋር ስትሪም ስታደርግ ምናምን ታይታለች አሁን ከስንት ጊዜ በኋላ እንግዲህ ከተወሰነ ጊዜ በኋላ ቴሌግራም ላይ ከግንኙነት ስታደርግ ምናምን በቃ እንዳለ ራቁቷ ምናምን ቪዲዮ ተለቀቀባት ማለት ነው መጣችና እሷ አረኔ አይደለም ኤአይ ነው አለች ድንጋጤ ነው ገብቷል ገና 18 አመት ይሆናል በቅርቡ ነው እና የድንጋጤው እንትን ነው ማለቷን ረዳታለሁ ምን ገባ እና ኤአይ ነው አለች ከዛ እንዳልሆነ ምንም ግልጽ ነው በቃ ከዛ ከነዛ ልጆች ጋር ታይታ ስለነበረ ጣቱ ላይ ያለው ቀለበት እንትና ከዚህ በፊት አድርጎት እንትና አይደል ማገናኘት ይዶት እንትና ነው ስለዚህ እነ ስዩም የሚባለው ከዚህ ማይጂ ፋሚሊ ውስጥ ስዩም የሚባለው እነሱ ጋር ሄዳ እነሱ ናቸው እንዲያረጓት የነሱ እንትን አይታይም ፊት ገብቷል የሷ ነው ጠቅላላ በቃ በጣም አሳፋሪ ቪዲዮ ነው በጣም ሰክታጭ ነው እና የሚታየው ማለት ነው እነሱ ናቸው የሚል ተነሳ ማለት ነው አሁን እነዚህ ልጆች ስለሚተዋወቁ እነሱ አይደሉም እሷ ታውቃለች እነሱ እንዳልሆኑ ስለዚህ ቪዲዮ ማድረግ ነበረባት ቪዲዮውን ከላይ እንኳን ላይቭ ስትመጣ እንደዚህ ግማሽ አርጋ ነው ራሱ የመጣችው እንዲህ ለፊት እንኳን መምጣት ገባህራለ ከባድ ነገር ሆኖባት ማለት ነው እነሱ እንዳልሆኑ ተናግራለች ግን ማን እንደሆነ አውቀዋለሁ በሰዓቱ ግን እኔ ምንም እንደዛ ማረጋኝ አላውቀውም የሚል ነገር ነው ያነሳችው ማለት ነው የተናገረችው ያው እንዳልኩ ምክንያቱም ቪዲዮ ላይ ራሱ ምንም አይነት እንቅስቃሴ አይታይባትም ይሄ መደንዘዝ አለ አይደል እንደዛ አይነት ሆኖ ነው የሚታየውና ያ እንደዛ እንደደነዘዘች ያስታውቃል ገባ እና አሁን እቺ ልጅ ማሰብ ያለብህ ይሄ ቪዲዮ ተለቋል እሷ እንደሆነች ፊቷ አለ ምን አለ ምንም መታም ኤአይ ነው እንዳለችው ሁሉ እንዳልሆነ አምናለች እነሱ አይደሉም ምናምን ብላ መታ ተናግራለች ስዩም አይደለም አዲስ ዋነሴ በቃ ስዩም አይደለም አሳያችኋለሁ እንትን ለማለት እሞክራለሁ ለማሳየት እሞክራለሁ አሁን እሱ ያለኛለው ልጁ ያለኛለው እንፍታው ነው ያለኛለው ይሄ ደግሞ ከባድ ነገር ነው ምክንያቱም እሱ እኔን ፐብሊክ ላይ ሲያወጣኝ አልተጨነቀልኝም ለዛ ነው ስለምን እጨነቅለታለሁ ጋይስ ብቻ I was unconscious በጣም at the moment ማየት የምትችሉት ከሆነ I was unconscious about that shit like እና አሁን ቴክስት ያደርግልኝ ያለው ምንድነው አንቺ ኮንሽ መጀመሪያ የፈለግሽኝ ምናምን ብሎ ነው ግን like it's not about that ገባችሁ መጀመሪያ ለምን ሪኮርድ ያደርገኛል ጓደኞች ለሴቶች ምክር መስጠት ፈልጋለሁ ከዚህ በኋላ ጓደኞቻችሁን አትመኑ ምናምን ነገር በቃ especially if you're young ምናምን ነገር በቃ ነገሮችን አመዛዝናችሁ ለቤተሰብ ተናግራችሁ ምናምን at the moment ያው እኔ like ጓደኛዬ ናት እናቴን አስፈቅዳልኝ የወጣሁት ጥፋቴ እሱ ጋር ነው መሄድ አልነበረብኝም ምናምን ነገር ግን ያው እባካችሁ ያንግ ሴቶች ተጠንቀቁ ለማንም ጓደኛ እንዳሰሙ ጊዜያችሁ እስኪደርስ ድረስ ጓደኛ እንዳሰሙ ምናምን ነገር ማንንም እንዳሰሙ ያው ከዚህ በኋላ ራሱ ቢለቀቅባችሁ እንዳትወድቁ እንዳትሰበሩ ራሳችሁ ላይ ምንም ነገር እንዳትፈጥሩ ሰው ዛሬ የሚለውን ብሎ ነገ ያልፋል ለዛ እባካችሁ
ስለምትወዱኝ በጣም ነው የማመሰግነው። ጀጅ የምታደርጉትም ያው እግዚአብሔር ልቦና ይስጣችሁ። ቱ ቢ ኦነስት ኢትስ ላይክ አሪፍ ነው ብዬ ነው የማስበው። ምክንያቱም ሜቢ ጋድ ሳይን እየሰጠኝ ይሆናል ከእሱ ጋር ቅርብ እንደሆን ያው እና ደግሞ እግዚአብሔር የማይወደውን አይፈትንም ምናምን ነገር የሚወደውን ነው እንጂ የሚፈትነው አይ ዶንት ኢቭን ኖ ዋት አም ሴይንግ። ብቻ ቤተሰብ ያዋል ይሄ ሁሉ ሰው ደግሞ እንደምትታወቅ ልጅ ታይቷል ማለት ነው። እና የሚደርስባት ጫና ቀላል እንዳይመስል እስካሁን አለች እግዚአብሔር ይመስገን ማለት መጥፎ ነገር ላይ ሆናለች የሚባል ነገር አልተሰማም። እንግዲህ እንደዚህ አይነት ነገር ሲከሰት ከዚህ በፊትም አውርተንበትና ቀላ ራሳቸውንም የሚያጠፉ ሰዎች እንደነበሩ ታስታውሳለህ። እና እስካሁን አለች። አሁን ይህን ጉዳይ በጣም እየተነጋገረበት ነው ሰው ቲክታክ ላይ እነዚህ ሰዎቹ እንድታጋለጥ እንዲያዙና አንድ ነገር እንዲደረግ እሷን ለመምከር ባምቢ አበሻ ከዚያ በፊት እንደዚህ አይነት ነገር ገጥሟት ነበር። ለምሳሌ ይለያያል ኬዙ ይለያያል ኬዙ እኮ ላነሳው ነው። ለምሳሌ የባምቢ አበሻ ያገባችሁ ሰውዬ ከሌሎች ሰዎች ጋር ቺት አረገችብኝ ብሎ ከሌሎች ሰዎች ጋር ምናምን አይደለም ከዛ ውጭ ይለያያል ማለት አሁን እሷ ወስደዋት አይደለም። በርግጥ አይደለም ፕላስ እሷ እያስከፈለች ነው የምታሳየው የነበረው ቪዲዮ አደረዘዋት ይለያያል። አይ ነገሩ ነው የኬዙ የተደረገበትን መንገድ ሳይሆን ያ ቪዲዮዎች ይለቀቃሉ ብላ አላሰበችም ነበር። ዞሮ ዞሮ መለቀቅ የለበትም ተለቆ ወጥቶባት ምናምን እሷም እንግዲህ ራቁቷ ምን ብዙ ነገር ተለቆ ታይቷል። እና በጣም ከባድ ችግር ውስጥ ነበረች በዛን ወቅት። ያው ፋሚሊዎቿ በጣም ሰፖርት አድርገዋታል። በርግጥ የሷም ጥንካሬ አለ። ቀጥታ እሷም ወደ አምላኩ አቅፍ ነው የገባችው እንደምታስታውሰው። ስለዚህ ያ ነገሮች ሴቭ አድርገዋታል። ግን ከባድ ጊዜ አሳልፋለች እና ለዚች ልጅ መታ ምክር የመስጠት ነገር አይቻሉ። በአንድ መልኩ የሰጠችው ምክር ተገቢ አይደለም። ምክንያቱም እሷ ያለፈችበትን መንገድ እንድታልፍበት ከመንገር ይልቅ ማንንም ያ ቁርሾ ስላለባት ያን የደረሰባት እሷ ባደረገችው ነገር ቢሆን ሰዎች የተናገሯት ግን ከባድ ጥላቻ እንዳላት ያስታውቃል። እንትኑ ይሄ ሰው በሚሰጠው አስተያየት ላይ ገባ ማንንም እንዳሰሚ አዩት አርገሻል ያዩታል እንጂ ማንም አያገኘውም። ልጅቷ አሁን ላይ ተመልሳ እንትን እያለች ነው። እሺ ነው ሳይመለከተም ግን እንትን ነው ማለት ማይሆን ምክር ነው። ለሌሎችም ነገም እንደዚህ አሁንም የተያዘባቸው ብዙ ሰዎች ይኖራሉ። ገባ በቃ ብለው ምንም ለማድረግም እንዴት ቀለል እንዲያደርጉት አይነት የሚመስል አለ በአንድ መልኩ። ግን መሆን የነበረበት መምከርም ካለባት ልጅቷን መምከር አለባት ብዬ የማስበው በቃ ይሆናል ኦልሬዲ። ግን በቃ እሷ በወጣችበት መንገድ አለ ወደ ሃይማኖቷ ወደ ፈጣሪሽ ወደምታምነው እምነት ማለት ነው ተጠግታም ብላ ይሄን ጊዜ ከኢንተርኔቱ ዞር ብላ ምናምን ማሳለፍ እንዳለባት መምከር ነበር የሚገባት። እንዴት ልበል ማንም ያው ምንም አይመጣም አይነት ነገር መሆን የለበትም። የባምቢ ላቆየው ማለት ልጅቷ የታረመች መስሎ የነበረ አልታረመችም። ባምቢ ተብዮ ማለት ይኸውልህ አንዳንድ የምናደደው ነገር አለ። የቤተክርስቲያን ማስታወቂያ የሚሰሩት ነገር አለ እና የሆነ የማይሆን ቪዲዮ ስቶሪን ፖስት የሚያደርግ ስትከልት ከእንደገና ደግሞ ሌላ ነገር አሁን ላይ ላይክ ይሄ ጥላቿን አየዋለሁ ሳምሃው ረዳዋለሁ። ግን ይኸውልህ አንተ ራስ ፈልገህ ባመጣኸው ጥፋት ላይ ንቀት አይደለም ማሳየት ያለብህ። ሰው መሳደቡ ልክ ነው እያልኩኝ አለው ስቲል ነው የድሮ ማንነቷን እያነሳ የሚሳደቡ ኮሜንት የሚሰጡ ሰዎች አሉ። ያ ልክ አይደለም። በቃ ትላንትናዋ ሳታቅም ሆነ መስሏት ያደረገችው ነገር ነበረ። በዛው አልጠፋችም አልቀረችም እዛ ነገር ውስጥ ራሷን በቃ ጀስት አሁን እንዳልከው ወደ እምነቷ ወደ ቤተሰቧ እንትናለች ራሷን ለወጣች። እንደውም ከትላንት ከነበረችበት የተሻለ እንቅስቃሴ ስራዎች ማስታወቂያዎች ምናምን ኮንቴንቶች በመስራት ነገሮችን ትንተብላለች። አሁን ይሄ ነገር ላይ ሲመጣ ልጅቷን ማለት የነበረባት የመጀመሪያ ነገር ምንድነው ነበር ታውቃለህ? ልጆቹን ለህግ አሳልፈሽ ስጪ ነው ማለት ያለበት። ምክንያቱም እነዚህ ልጆች የቪዲዮውን ላይ ለቀቁት የተባሉት ልጆች እሷን እንደዚህ ካረጉ ይችኛዋል ልጅ ሌሎቹን ስንት ነገሮች እያደረጉ ነው። ይሄኔ ሚዲያ ላይ አልወጡም እንጂ ተሳቀው ብር እየገፈገፉ ያሉ የቤተሰቦቻቸውን ሳያቸው እየሰረቁም እያመጡ እየሰጡ ያሉ ፕላስ ያልሰማ ነው ስለሚኖር እንጂ ራሳቸውንም ያጠፉ ሴቶች ይኖራሉ። በእነዚህ ምክንያት ማስያዝ ነው። አውቄዋለሁ ማን እንደለቀቀው እነሱ አይደለም ማለት ያለብህ ካወቅከው አስይዛት
እሷን ህይወቷን አደጋ ላይ ጣሉት። እድሜ ልኳን ላይክ እንዳትረሳው አድርገው ኢንተርኔት ላይ አይደል ያስቀምጧት ታሪኳን አይደል እንትን ያሉት። ስለዚህ እንደነዚህ አይነት ሰዎች ደግሞ መቀጣጫ ነው መሆን ያለባቸው እሷን ሳይሆን ይሄን ቪዲዮ የለቀቁት ወንዶች። እኔ ምን አይነት ትርፍ እንደሚያገኙ እንደው ይኸውልህ ቢኒ እህት አይኖርህ እንዳልኩ ነው እናት የሚባል ነገር እኮ አለ። ማናችንም ከሴት ነው የተወለድነው እንዴ ነው ከሴት መወለድ ሳም በቃ ማለት በቃ የሰባይነት እንቶ ይሄ ሰባይነት ምናምን ተው አትሊስት ይኸውልህ ስለ ሰባይነት በእናትህ በኩል እንኳን ቢገባ ማለት በእናትህ በኩል ምልህ እንደነዚህ አይነት ሰዎችን ማውጣት ለህብረተሰቡ ለህግም ብቻ አይደለም። ይሄ እንደዚህ የሚያደርጉትን የእሷን ህይወት ለማበላሸት ነው አይደል እዚህ ነው ያልረከታው ያወጣው። እነሱን ጠባሳው እንዲገባቸው ፎቶዋቸው ሚዲያ ላይ ተለጥፈዋል። የግድ ብላለች ምን አለች ስለማቃቸው መለጠፍ ስለ ከህግ በኋላ እንግዲህ አሁን ከኋላ ያላትን ለምን እስካሁን አልለጠፈችም ለምን አላጋለጠችም ለምን ለህግ አልሰጠችም ፋይናሉ ነገር ወደፊት ምናየው ይሆናል። ነገሩ ግን አለመፍጠኑ ግን ከኋላ የሆነ ድርድር ምናምን ይዘዋት ሊሆን ይችላል ብዬ አስባለሁ። ምን አይነት ድርድር? ብዙ ማስፈራራት ሊኖር ይችላል። እንዲህ ብታረጊ እንደዚህ ገባህ ሊኖር ስለሚችል እስካሁን አልለጠፈችም። ፎቶም ህግ ጋር ሄዳ ይሁን አይሁን እስካሁን ከዚህ በላይ አይወልህ የሆነ ሰው ራሱ ላይ የሆነ ነገር እርምጃ ለመውሰድ የሚያስችል የሆነ ነገር ነው ያደረጉባት። ገብቷል አይደል እንዴ? ምንድን የሌባ አይነ ደረቅ ከሆኑ ያድርጉት ህግ ባለበት ሀገር we will see። ይኸውልህ እኔ ወላጅ በጣም ሁልጊዜ የሚታየኝ ወላጅ ይሄን ቪዲዮ ደርሶት የሚያይ ቢሆን ስቦ ከባድ። አዎ ይኸውልህ ቢኒ ያየዋልም ይሰማል እንጂ ስላለማየት አያየው። የገዛ ልጅን ቪዲዮ አታየው በቃ ትሰማለህ ዝም ነው የምትለው። ዝም ይኔሲን ዝም ሳይሆን በቃ ትሆናለህ። ገብቶሃል አይደል? ግን ልጅቷ በፍጹም ዝም ማለት የለባትም። ለህግ አሳልፋ መስጠት አለባት። whatever the case ይኸውልህ ለህግ በምንም ታምር ይሄ ባምቢ እንዳለችው ምንም አያመጡም አንድ ሰሞን ወሬ ነው ኖ የዚች ልጅ አንድ ሰሞን ወሬ ይሆናል። የአንድ ሰሞን ያልሆነ ይኸውልህ ዝምታ እኮ ነው አይደል ብዙ ነገሮች እየፈጠረ ያለው ሌሎች እንዲጎደው እያደረገ ያለው። እንደ አይነት ነገር ደግሞ አንድ ሰሞን ወሬ አይደለም ማለት አሁን ለምሳሌ የሶሻል ሚዲያ ሰው እስከሆንክ ድረስ ብቅ ባልክ ቁጥር በጣም እስካሁን እየተከተላት አይደል ባምቢን እንዴት እንደሚከተላት ነገሩን ተመልከት። በየላይቫ በየምናምኑ አንዳንድ እንትኖች ስትሰራ ያለው በጣም የሚደረግባት እንትን አለ ገባ። እንደውም አንዴ የሆነ የምን ቻሌንጅ ተሰጥቷት እኮ ለዛኛው ጊዜ እንዲህ አይደል የምታደርጉት እስቲ አሁን ሼር አድርጉልኝ ምናምን ብላ ብሎ ስትጠይቅ ያንተም ነው ምንድነው ለራሷ ቻናሉን ካሳደግሽ መኪና ታገኛለሽ የተባለችበት ቻሌንጅ ነበር። ያ እኮ ታውቀዋለች እዛም ድረስ ያን እኮ መጥፎ ነገር ስትደራረጉ ሼር ስትደራረጉ ነበር ነው። እስቲ አሁን ይሄን አድርጉልኝ ያን ነገር ኢቭን ላይቭ በገባሽ ቁጥር ያ ጉዳይ ሁሌ ይነሳባታል ይከተላል ገባ። ስለዚህ ይሄ የአንድ ሰሞን ብለህ ለአንድ ግለሰብ የምትወረደው አይደለም እና በጣም ያሳዝናል። እንግዲህ ልጅቷን እና ሌላ መጨመር እንፈልገው ነገር አሁንም ለሌሎች ታዳጊ ልጆች እውቅና ለማግኘት ፌመስ ለመሆን ምናምን ብለህ ታዋቂ እንትን ጋር እየሄድክ ሌሊት ስትሪሚንግ ምናምን የሚባል ነገር ኮምፕሊትሊ ማቆም ያለባችሁ ነገር ነው። በጣም በጣም ተበላሽቷል ነገሩ ገባ። ይቅርባችሁ ማለት ወል ቲክቶክ ላይ ፈመሳችሁ ስራ ምናምን ግን አጉል አይነት የሌሊት ስትሪም ምናምን ሌሊት አሁን አብዛኛው ስትሪመሮች አይተኮን ቤት ተከራይተው ነው ያሉት ገብተዋል። ስለዚህ እነዚህ ከታዋቂዎች ምንጭ ብዙ አሉ ተከራይተው 3-4 ሆነው አሉ ቤት ገባ። ከነሱ ጋር ስትሪም ሌሊት ነው ስትሪም የሚደረገው ለምን የውጭን ኦዲየንስ ለማግኘት ምናምን በሚል ምክንያት ነው። ብዙ ጊዜ አይተኮን ቲክታክም ዩቲዩብም ላይ ሌሊት ነው የሚያደርጉት። ስለዚህ ልጆቹ አሁን ፌመስነት በጣም መታወቅ ትልቅ ነገር ተደርጎ ነው እየታየ ያለው። ስለዚህ ለመታወቅ ማይሰራ ቢል የሆኑ ሰዎች ማስታወቂያ ሊሰሩ ይችላሉ የምናውቃቸው ምናምን ይኸውልህ ያ ሰው ሰራ ማለት አንተ ሰራ ማለት አይደለም። ያ ሰው ሰክሰስ አደረገ ማለት አንተ ሰክሰስ አደረክ ማለት አይደለም። በፍጹም ይኸውልህ ሰዎች የሚሸወዱት ይሄ ሶሻል ሚዲያ ላይ ኦኬ ቲክቶክ ላይ ብር ይሰራል ዩቲዩብ ላይ ብር ይሰራል ምናምን ነገር በቃ ልጀምረው ነው አይደለም። በቃ ፓሽን ካልሆነ አተዋው። ሁለተኛ ደግሞ የምትሄድበትን መንገድ ወቀው። ሾርት ከት ምን ጊዜ ያጠፋል። አንደኛ በራስ አይደለም የምትመጣው
የሆነ አሁን ላይ ሁሉም ታዋቂ መሆን ይፈልጋል የሆነ ሀብታም የሚሆኑ ይመስለዋል ነው አይኮንም ሪያሊቲ ማለት የሆነ ለስሜት ብለህ ኮንቴንት ልትለቅ ትችላለህ ኦኬ ኮንቴንቱ አብዛኞቹ አሁን ሰክሰስ ያደረጉት ሰዎች ኮስታቸው አይ በቃ እንደ ስራ እንደ ቢዝነስ ብር ያስገኛል ብለው አይደለም ነገሮች የሚጀምሩት ታለንታቸውን ነው መጀመሪያ የሚያወጡት ታለንትን ታወጣዋለህ ፖስት አድርጋለህ ከዛ በኋላ ራሱ ይመጣል አንዳንዱ ደግሞ ገብቷል ከፌመስ ከሆኑ ሰዎች ከመታየት በራሱ እንደ እድገት አድርገው የሚቆጥሩት አሉ አሁን እኮ ይሄ ማቹር ስላልሆኑ እኮ ነው እስከምን ድረስ መቼ ምናምን ብሎ ማሰብ አእምሯቸው የሚችልበት እድሜ አይደለም ባዲያ በሱ አልስማማም ልጆቹ ስለ ልጆቹ ነው ማውራት እኔም በሱ አልስማማም የሆነ የመቻኮል ነገር ካላልክ በስተቀር በካልኩሌሽን ነው የሚያደርጉት የሆነ ከታዋቂ ሰው ጋር መሆን ያላቸውን አካውንት እንደሚያሳድግላቸው ምናምን የሚያውቁ ሰዎች አደጋውን አያውቁትም አይደለም አሁን የዚች ልጅን ብዙ ክሪቲሳይዝ ማናረጋት ምንድነው እንግዲህ ቆሎ የሚሉት ነገር አለ ጨምሮባት እንግዲህ እንዳልከው ስለሆነ ላይክ ከሷም ቁጥጥር ውጭ ወጣ ነገር ስለሆነ ምንም ልትላት አትችልም ገብቷል አይደል ላይክ የተደረገባትን ነገር ነው የምታወቅስላት ልክ አይደለም ብለ በፈቃድስ ቢደረግ መደረግ አለበት አሁን ለምሳሌ whatever the case ምንም መሆን የለበትም እኮ በፈቃዷን ብታረገው ቀርጸህ መያዝ እንደዚህ አይነት ሰዎች ወይኔ ቢኒ ያሩ ነው እንደዚህ አይነት ሰዎች እኔ የሆኑ ፓወሩን ቢኖር ብላክሜል ነው እኮ በቃ ይሄ እኮ ቀጥታ ስለዚህ በደንብ ህጉም በቀላል ማየት የለበትም እና እንግዲህ ይሄን ፕሮግራም የምታየው ከሆነ አሮ ነው ይዋጥው አላቅም ግን አውጪ ማን እንደሆነ ለህግ አሳልፈሽ ስጪ እመኚ አንቺን ብቻ ሳይሆን ሌሎችንም ሴቶች ነው የምታተርፈው ካደጋ ውስጥ የምታወጣቸው ገና ለገና ቤተሰብ ያወቀ አላወቀ ብለው እየተሳቀቁ ብዙ ራሳቸውን እየጎዱ አሉ ማአት ከብቷል ብር ስለማያገኙ ብር ካላመጡ ደግሞ ያን ነገር ነው ደግመሽ አርጊ ሁሌ ነው በቃ ስለሚባሉ በቃ እየደስ ሴትነቷን ክብሯን ነው የሚያሳጧትና ያንቺ እነዛ ሰዎች ማስያዝ ለሌሎችም ብዙ ያተርፋል እዚህ ጋር ሳረሳት አንድ መናገር የምፈልገው ነገር ምንድነው ይሄ ነገር ከሆነ በኋላ እንግዲህ ሰሞኑን ላይቭ ላይ ምናምን እየተነሳ ሰዎች ይነጋገሩበታል ምናምንና ይቅርታ ጠይቀዋል እነዚህ የተጠረጠሩት ማጂ ፋሚሊ የሚባሉትም ይቅርታ ጠይቀዋል ለምን ይቅርታ ጠይቁት መሰለ መጀመሪያ ተጠርጥረው ከነሱ ጋር ነው የሚል ስለነበር እሷ መታደሉን ብላለች ከማለቷ በፊት ግን አንተነ ተብሏል ምናምን ያሉ እየጠየቁት ነበርና እና ጓደኛቸው ነበረች ቤታቸው ሄዳ ታውቃለች ቪዲዮ አለ ከነሱ ጋር ይሰራችሁ ምናምን ግን በጣም ለቃሉ እንግዲህ ይቅርታ ያው ሰውነት አካላ ፕራይቬት ፓርቷ ምናምን ሁሉ ነገር ነው የሚታየው ገባ የሚያጨስ ይመስላል ጥቁር ነው ምናምን ያሉ ይተሳቃል ሴቶች አሉ ይሄን የምትለው ሴት ነች ራሱ ከነሱ ጋር ላይቭ ገብታ በሷ እንደዚህ መሆን ምታሾፈው ማለት ነው ገብቷል ምን ያክል ከነዛ ውስጥ እነዚህ አይለዩ መመኔ ያው ናቸው ለኔ እቺ ሴቶቹ ራሱ ይሄንን ማለታቸው በጣም የሚያሳፍር እንትና በዚህ ምክንያት ነው አሁን ይሄ እንትና ማን ሞ ነው የሚባለው አሁን ከእስር ቤት የወጣው ከሱ ጋር አሁን እንደውም አላነሳው ነው ይሄን ጉዳይ በጣም ከረራ አድርጎ አሁን ያዘው እሱ ነው ገባ ይናገር ነበር ከዚህ በፊት ቴኔጅ ልጅ ያው ሴትሱም ያው በፊት ዘለፋ ምናምን ታውቀዋለህ ግን መሰድባቸው የነበረው የምናገረው የነበረው ይሄ እንዳይሆን ነበር እኔ ነኝ አታርጉ ብዬ የምናገረውን ሰውዬ ባለጌ ነኝ ወይስ ወስደው እንደሚያረጉት ናቸው ባለጌዎች ብሎ ከነሱ ጋርም እንዴት ያላግጡባታል ጓደኛቸው አልነበረችው ምናምን ሚል ቪዲዮዎች እየሰራ ነበር ዞሮ ይሄ ቼን ተስቦ የት ሄዷል እና ዩቲን አስካውሉ ደርሷል አሁን ከሱ ጋር ባነሳው መንገድ ማለት ነው እሱ በታሰረ ጊዜ ሴቶችን ይሳደባል ምናምን የሚል ዩቲናስ እንትን ውስጥ ነበረች ፖስት ታርግ ነበር ሪፖስት ምናምን አሁን ይሄን እንደዚህ ነገሮች ሲፈጠሩ ይሄን ለምን እንትን አትይም ገባ ለምን አታወግጂም አይነት ነገር ሁሉ ብሎ ለሱ መልስ ሰጣለች ብቻ መርዘም ነው ዘውስ መግባት እና የሚያሳዝነው ሴቶቹ ራሱ ያሾፋሉ በሴቶቹ እንዲሆኑ ሲባል ያው በጣም የሚያስደነግጥህ እኮ እሱ ነገር እኮ ነው እና እንደ ሰው ምናምን ተነሳባቸው እና ተመልሰው መጥተው እኛ አይና ብለን አይደለም እንደዚህ ለማለት አይደለም ይቅርታ አድርጉልን ምን ለማለት አይደለም ይላል አካሉ በኋላ ነው በርግጥ ግን በቃ እንደዛ ሪአክት ያደረግንበት መንገድ ትክክል አይደለም ለእናንተ ይቅርታ እንጠይቃለን ምናምን ብሎ ያው
ጠይቀዋል ማለት ነው። እንደነዚህ አይነት ሰዎች ወደ ተመልካቾች አትከታተሏቸው። ይሄ አሁን ያልካቸው እነዚህ ስትሪመር ተብዮች ምናምን ገና ምንድነው እንትናቸውን ያልጨረሱ ልጆች ይኸውልህ እንደነዚህ አይነት ሴቶች ናቸው። ይኸውልህ ሌሎች ከመሸጥ ወደ ኋላ አይሉም። እንደነዚህ ሴት ሆና ሴትን የምትሳደብ በሴት ቁስል እንደዚህ የምትል ሴት ነገ ላይ እቺ ልጅ ለሌላ ሰው አሳልፋ ላለመስጠቷ ወይም ደግሞ ለመሸጥ ዝግጁ ነች። እንደዚህ አይነት ሴት እንደዚህ የምታረግ በሌላዋ ቁስል በሌላዋ ህመም ስለዚህ የሆነ እቺ ልጅ ራሷን የሆነ ነገር አድርጋ ቢሆን አያድርገውና ብታጠፋው ኖሮ ሞርሊዙ ነበረ በሬሷ ምናምን። አሁን እኮ እንደዚህ ሳቃችሁት አለች አዳ የምትባለው አሁን እንደዛ ነው ያለችው። በቃ አሁን እቺ ልጅ የሆነ ነገር ብታረግ እንደዚህ የሚያሾፈው ምንም ይለው ሰው ሁሉ ምን ነገ እንዲሆነች ምናምን ሬሲፒስ ምናምን ልትሉ ነው ወይ? ምክንያቱም ትታወቃለች ቲክታክ ገብተዋል ምን እንዲህ ልትሉ ነው ወይ? እንዲህ የምታሾፉ ሰዎች ምናምን ያለች ነበርና ኤኒዌይ የሚሆነው ነገር የሆነ ያለው ነገር ሰቅጣጭ ነው። ክቡራትና ክቡራን እናንተም እስቲ ያላችሁን ሐሳብና አስተያየት ኮሜንት ሴክሽን ላይ አስቀምጡልን። አዳዲሶችም ሰብስክራይብ አድርጉ። ሁላችሁም ደግሞ ላይክ አላደረጋችሁ ላይክ አድርጉ። በሚቀጥለውም በሌሎች ቪዲዮዎች ሐሳቦችን ይዘን እንወያያለን። መልካም ጊዜ። ባይ ባይ።